አባት እናት አምጥ ይህ ፍቅር ነው። እኔ ንገር ይሄ ላይ ለምንድን ነው ሳለ አንድ ሰው ተናገረ አይደለም ኖ ለብር ብላ እሷ ሳው ሚዘገዝግ ሰው ተገቢ አይደለም። ይሄ ማለት እሷ ስራ እንደምትሰራ እያወቃችሁ አብርሃም ቀልድ እንደሆነ እያወቃችሁ ዝም ብላችሁ መዘገዘግ ነው። እሷን እንደፈለጋችሁ ዘግዝጉ። ግን ለምንድነው ማዘገዝግ? እዚህ ጋር ሴቶች እያለቀሱ እዚህ ጋር ማታ እሷ የምትስቀው ለቢቢ ላይ እንደዚህ መሆን አለበት ብለሽ ነው ማታሰቢ? ጥሩ ነው። ምን አደረገች ነው? ግን እኔና አንሳቶን ልጅቷ ምን ታውቃለች? እናቴ እየሰራች ነው ብላ ታውቃለች? አታውቅም። አቢብቲ የዘራሽን እኮ ነው የምታጨጂ አንቺ እኮ ያጸዳም ህፃን ልጅ ምን አደረገ? ለምን ህፃን ልጅ ይዘቀዝቃሉ? ሶሻል ሚዲያ ለሰው ያበደ ነው። ሩታ ልጅ እየተዘቀዘቀ ነበር እንደ የሩታ ልጅ የሩታ ቤተሰቦችን እየተዘቀዘቀ ነው። ስለዚህ ነገራችሁ ብዬ ግን እኔ ሉልም ቢሆን የፍቅር ልጅቷን ቢሆን እነሱ ምንም አያውቁም። ስለ ልጅ የመጣችሁበት ወይ መልሰው እናንተ አሁን ለምሳሌ ቤተሰብ የሚሰርቀው ከሆነ ሌባ ከሆነ የሌባ ልጅ ብላችሁ ነው አይደለም የምትጠሩት? ሊጨርሰው ቤተሰብ አንድ እናት ምሰርቂ ከሆነ የሰራቂ ልጅ ተብለሽ ነው የምትጠሪ። ግን እናት ጥሩ እናት ከሆነች ጥሩ እናት የወለደች ልጅ ነው የምትባሉ። ስለዛ እሷ ልጁም ሆነ ቤተሰቡን ማስከበር የሚችለው እሷ ናት እንጂ እዚህ ጋር መጣ ሌላ ሁለት ሴት እዚህ በጎን እያለቀሰ ድራማ የሚሆን ቪዲዮ መጨመር የሚሆን ምን ይሆን ምን ያገማማ እንትንና የብሩኬ ወለድኩልክ ብላ የምትለዋ ልጅ አይታችኋል? እሷ ልጅና ሩታ ወንድማ እህታማሙች ሳይሆኑ አይቀርም፣ ከአንድና ሳይወለዱ አይቀርም። ወንድም ልጅ ትናንትና ጮጆን ይዞ ሲሄዱ አሽከረከረች። አንቺ አይገናኝም። የብሩኬ ያችኛው የመጣችውና ልጅ ይዛ ብሩታ አይገናኝም። ሩታ ልጅ ይዛ በፈለገች ነገር ብታደርግም የሩታ ልጁ ነው እዚህ ጋር ትክክል ነው። ብትሰደብም ይሁን ማሰደብ የለባትም ነበረ። እየተሰደበች ነው፣ ልጁም እየተሰደበ ነው። የሩታ ልጅ ለምን እንደው ታውቃላችሁ? የገዛ በአባቱ የተነሳ ነው። ግን ቢሆንም እቺ ሴትዮ በማያገባ ነገር ላይ ሁለት ሴት እዚህ ለጎን እያለቀሰ ለቢቢላ የሞተ አባት ከአፈር ውስጥ አምጥቶ እስከምዘቀዝቁ ድረስ ለምንድን ነው ይህን ክብሩን የምታስወርዳ? ራሷ ናት ያስወረደችው። የዚህ ትክክል ነሽ እኮ ግን እሱ ነው ያመጣት። እሷ በግድ መታ በካሜራ ይዛ በግድ መታ ከአንተ ጋር ቪዲዮ ስራሉ አላለች። አልሄድም አለ የፈለገ ለምን ደላል አይቀርም? ደላል ብር ይዤ ነው እንደሚሞት አይደለም። በቃ አልሄድም። ድሮም ትሰራለች አይደለ? ስራ አላት አይደለ? ዩቲዩብ ላይ ስራ አላት። ማች እሱ አይደለም ዛሬ የሚያስጀምራት። ይሄ መሆን የለበትም። ሀቤት በሰራች ስራ ነው እየተሰደበች ያለችው። መሆን የለበትም ነበረ። ገብታለች፣ ገጥማለች፣ ትገጥመው እናት አባቱን ከአፈር ውስጥ አምጥቶ ይዘጋዝቁ ትሸክምበት። እንደ የረከሳ ቦታ ላይ መታ እንደገና ተመልሰ መቆም ራሷ ናት እንጂ እንድረገጡ የምታደርገው ራሷ ኖ። እኔ አሁን ለአባቴ ክብር አለኝ፣ ለእናቴ ክብር አለኝ። መጥፎ ቦታ ላይ መገኘት አልፈልግም። ምክንያቱም የእንትና ልጅ እንደዚህነት እንዲባል አልፈልግም። ለምን የወለደ እናት እንዲሰደብ አልፈልግም። የወለደች እናት እንድትወሰደብ አልፈልግም። ይሄንን ማስከበር እሷ መቻል እስከሆነ ድረስ ራሷ በሰራችው ልጅ ምንም ማታወራ ልጅ አምጥቶ እዚህ ሰደቧት። የሞተ አባት እኮ ከአፈር ውስጥ አምጥቶ እኮ እዚህ ያን ሁሉ ውርደት ለምን አስፈለግ? እግዚአብሔርን በጣም ነው የሚደብረው። ተራ በተራ የምትቀርቡት ቁጥር ስጡኝ። አላወሩም እንዴ? ቀልድ ነው ግን ቀልድ ነው። እኔ እውነት አልመሰለንም። ፍቅርና አብርሃም አንድ ላይ መቼም አይሆንም። ግን እንስማ፣ የሌሎቹን ደግሞ እንስማ። የአንድ ሰው ብቻ እንስማ። እሱ እንግዲህ ዛሬ ፋብልጭ ብለው ይመጣል። እዚህ ጋር ነው እና እዚህ እያለ አውሩ እስኪ አውሩ ለተራ በተራ አውሩ። ገበያ ሲቀንስ እኮ ነው ትላንትና ልጁን ይዞ የመጣው አብርሃም። ገበያ ቀነሰውና ከዛ በኋላ ልጁን ይዞ መጣ። ሩታ አለች እኮ እናንተ አሁንም ሩታ መሄድ ብታቆም ሄርሜላ መሄድ ብታቆም
ምን አይል ዩቱቡ እንደሚወርድ ታያላችሁ። እነሱ ተቆጥፎ ዝም ብሎ ቢቀመጡ ፍቅር አይደለም ሰማይ የመሰለች ልጅቷን አምጥቶ ቢሰራ ራሱ ዩቱቡ እየቀነሰ ነው የሚሄደው። ትናንትና ይህን ያህል እንትንም የተጨመረ ምንድነው ሩታ በማሄዷ ልጁ በማሄድ ልጁም ከልክለ ሩታ ራሷም አለማሄድ እንደ እነሱ እዚህ ዩቱብ ላይ ከመንቀስቀስ አረብ ሀገር መተሽ ሀቢብቲ ፋብለሽ ሰርተሽ ንጹህ ብር በክብርሽ ሳትደራደሪ ማንም ሳይነካሽ ፋብለሽ ብትሰሪ አይሻልም? እሺ በቃ አመጣለሁ። በእና አሁን ሰብስክራይብ አድርጉኝ እኔን ፕሊስ ፕሊስ በእናትህ ተከበሪ ሀቢብቲ ተከበሪ። ሹሃደ በእኔ ቤቱማ ሄርሜላ ከተነካች 1 ደቂቃ ነው የማላስቆያቸው። እንደ እኔ ሄርሜላ ድርድር አላውቅም። እየነካ ሰው የለም። መደነ ፍላጎትን እያወራ መታ ምንድነው እዚህ ጋር ሜንሽን እያደረገች የምትሳድበው ቆሻሻ። አይ ታክሲ ሆናል። ስሚ ሌላ ጊዜ ታቅሽ ሆናል። ተሳድበሽ ታውቃለች። ምንም አላለችም። አይታችሁ ታውቃላችሁ? እኔ እንጃ። ሄርሜ ጠፋች የኔ ፍቅር ከዚህ በኋላ ከአብርሃም ጋር አይትመጣ ማለት ነው። እኔ እንጃ ላየኋት ስጠፋብኝ ከሆነ የምር ኧረ ትመጣለች። ጋሽ ተስፋ አትቁረጡ፣ ትመጣለች። ምን ትጠፋለች? ትላንት ዩቱብ ላይ አልመጣችም እንደ ሄርሜላ ከአብርሃም ጋር ናፈቀችኝ። ኧረ ወደዛ እኔ አላየሁም። አንቺ ደግሞ እናንተ እኮ ተስፋ አትቆርጡም እኮ አይነት ይገርምናላችሁ። አሁን እንደዚህ ሚጣ የራሳችሁ ላይ ማይደርስ ማይፈልጉት ነገር ይሻላል እንድደርስ ስሚ አሁን አንድ ልንገር። እኛ አሁን የፍቅር ጀማ ፋሚሊ የራሳችን ጊዜ ልናሳልፍ ነው። እኔ ላስወጣሽ በክብር ውጪ። አቤት ራሴ ወጣለሁ። አፍታሽካ ተሳዳቢ ነሽ አንቺማ፣ እርግጠኛ ነኝ። ብቻ አስገቢ። እናንተ እንትና እንዴት እንደጠላዋት ይቺ ማርታ ታስገባች ማርታ እንዴት እንደጠላዋት በጣም ታስጠላ። እንዴት እንደሚጠላት ሄርሜን እኮ በጣም ነው የምወዳት። ግን እኮ ሄርሜንም እያስረከሰች እኮ ነው። እነዚህ ሴቶች ቤተሰቦች ወንዶቹን ይለምናሉ ምናምን እያሉ ቤቱን ከፍቶ ቲክቶክ ላይ ሁሉም ቦታ ላይ ያወራሉ። ዩቱብ ላይ ደማይ ለምንድን ነው እንደዛ የምትሆነች? በአንድ ወር ሄርሜላ እኮ እንደዛ ያደረገች ከአብርሃም ከብዙ ነገር አሳልፋለች። ሄርሜላ እኮ ምርጥ የልባም ሰው ናት። እንዴ እቺ ደግሞ በየቀኑ እየጠረች እኘኘኘኝ ትላለች። ታስጠላ። በየቀኑ መተኘኝ አልችለት ነው ያለ አንፈልግም እያላት እሷ ማርቲ ማለት ነው። ስጦታ አምጥታ እንኳን ስጦታ መሬት ላይ ያስቀመጠውን ስጦታ ድጋሚ እንዲቀበሉ እየፈለገች ነበር። ምን አስባ ነው? ኧረ ሴቶች ግን እንከበር። ምንም እኮ እያሰደበች ነው ቤተሰቦቿ ምናምን እያተባለ ማለት ነው። ይሄ መሆን አለበት። ቀድመ ሄርሜን ማስከበር ነው እንጂ ያለበት። ምክንያቱም አብርሃም እኮ ይሄን ናቸው ራሱን እኮ ጸቡን ሊጨምር ይችላል። በጣም ኮሜንት